የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህወሓት ልጅ መሆን አለበት በዛው መሰረት ከሆነ ምን ጥያቄ አለው? ለማም አባዱላም ወርቅነህም ሁሉም እኮ ወል ያን የተቀበላችኋቸው ግን ስልጣን ወደ ኦሮሞ እንዲመለስ ተስማምታችሁ የእናንተ መሪዎች ናችሁ ብላችሁ ተቀብላችሁ ፖለቲካል ተቀባይነት እንዲያገኙ የሰራችሁባቸውን ሰዎች ክፋታቸው ጋር ሲደርስ ወደ ህወሓት ልትወረውሯቸው አትችሉም ልልህ ነው። እነዚህ ሰዎች አንተ ስላልከው አሁን የኦሮሞ መንግስት አልከው አይደለም? እነዚህ ሰዎች ግን መልምሎ ኖ እኔ አላልኩም። ባይዘው ይቅርታ ጀባር አንተ ትላለህ ወይ ነው የኔ ጥያቄ። አይደለ ጸረ ኦሮሞ የሆኑትን በተለይ ደግሞ ለኦሮሞ እድሜያቸውን ኦሮሞን እንዲጎዱ ኦህዴድ እኮ የተመሰረተው በመጨረሻ ገልብጥ ነው የትግል አካል አደረግነው እንጂ ግማሹን በከፊል ኦሮሞን እንዲጨቁር ኦሮሞን እንዲበዘብዝ የተቋቋመ ድርጅት ነበረ። ይሄን ደግሞ ያቋቋመው ኦነግ አይደለም። ይሄን ያቋቋመው ደግሞ የኦሮሞ ብሔረተኛ አመራር አይደለም። አንተ ራስህ ጀዋር አንተ ራስህ ምን ብለሃል መሰለህ? የኦሮሞ ልሂቃን 90% የሚገኙት በኦህዴድ ውስጥ ነው ብለሃል። ስለዚህ በ90% የኦሮሞ ልሂቃን የነበሩበትን ኦህዴድን በኦሮሞ አልተቋቋመም ማለትህና በኋላ ደግሞ ዋና የትግሩ መሪ አድርገህ ይሄ ኦህዴድ የነበረ ኃይል በኢትዮጵያ ሕዝብ ዘንድ ተቀባይነት እንዲያገኝ ያን ያህል ካምፔን ካረክ በኋላ ኦህዴድን ያቋቋም ነው ማለት ዲስኢንጀነስ አይሆንም ወይ? ለዛ ዲስኢንጀነስ አይሆንም። አሁን ብልጽግና 15 ነው 16 ሚሊዮን አባል አለኝ ይላል አይደል? ይሄ ሁሉ የአብይ ደጋፊ ነው እንዴ? ይሄ የአብይ ስርዓት ነው እንዴ? የኢትዮጵያ ቢሮክራት በሙሉ ተገዶ ነው ስርዓት ውስጥ ያለው። የኦሮሞ ሊቅ ምምልህ የኦሮሞ ቢሮክራት ወዶ ሆኖ ተገዶ በኦህዴድ ውስጥ ነው ያለው። ይሄን ሁሉ እንደ ጠላት መፈረጅ ትግሉን መጉዳት ነው የሚል ነው ጽሁፉ። እሺ አንድ የመጨረሻ ጥያቄ አሁንም ያልመለስክልኝ የአብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ ፐርሰናሊስቲክ ዲክቴተርሺፕ የፓርቲም አይደለም። ፓርቲም የለም እኮ ብያለሁ አይደል እንዴ? የአብይ አገዛዝ ነው። የአብይ አገዛዝ ነው። ይሄ ፐርሰናሊስቲክ ልዩነት አለው። ኢትስ ፐርሰናሊስቲክ ዲክቴተርሺፕ። ዛሬ እኮ ብልጽግና ፓርቲ እንደ ስም ይነሳ እንጂ ያኔ እኮ ህወሓት ኢህአዴግ እያልን ነበር የምንናገረው። ዛሬ እኮ አብይ ብልጽግና ማለት እንኳን አትችልም። እሱ ዋን ማን ሾው። አብይ አሁን በአሁኑ ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላለህ? ኃይለ ሥላሴ አልነበራቸውም ትላለህ? የላቸውም ብለህ እንደተናገርክ በአንድ ቦታ አይቻሉ። ግን ሪስፖንሲብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለማርያም ወይም ቀዳማዊ ኃይለ ሥላሴ በአብይ ልክ ስልጣን አልነበራቸውም ብለህ እንዴት ልትክድ ትችላለህ? ኮንሰንትሬሽን ኦፍ ፓወር ነው እያወራ ያለው። ያ ፓወሩ ኮንሰንትሬት ያው ኃይለ ሥላሴ ራሱ ስዩም እግዚአብሔር ይባላል አይደል? በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። ብልጽግናም ሸንጎ አለው። የመለስን እኮ ከወሰድከው መለስ ወዝ ዋን አሞንግ ኢኳል ዋን አሞንግ እነ ስዩም አሉ። እነ ስዬ ደግሞ እነሱ ሳይወጡማ በተለይ ከዛ ሌሎቹ እነ አዲሱ አሉ፣ እነ በረከት አሉ። ዛሬ እንደዛ አይነት ነገር የለም። መጽሐፍህ ላይ ምን ብለሃል መሰለህ ጀዋር? ከ93 በኋላ ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ ኦልሬዲ ሰድ ዳት ያ በመለስ ጊዜ የነበረው ነገር ፐርሶናሊስቲክ ማለት የግለሰባዊ አምባገነንነት ሰፍ ነው ነበር ትጠቅሳለህ። አሁንም እኔ ይህን ጥያቄ እያነሳ ያለሁበት ምክንያት ከዚህ ይወጣለሁ የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣ የመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩን ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲቱሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፐርች ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም dictators but different kinds of dictators. The degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ ባለ ጊዜ ነን፣ ባለ ተራ ነን፣ የኛ ጊዜ ነው፣ በእርግጥ ኦሮሞ ለስልጣን አብቅተናል ለምን አልክ? አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርነ ኦሮሞ
የኦሮሞ ፋክሽን ነው ስልጣን ላይ ያለው። ይሄን የምለው ለምን እንደሆነ ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው። በእኛ ስም ነው ስልጣን ላይ ያሉት። therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ልሂቅ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው። አክቹዋሊ በቅርብ የሚባል አይደለም። ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል በብዙ ሰው። ምሳሌዎች ልስጥህና ሀሳብ ስጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መሰጠር። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል፣ ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም፣ መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲ ነው ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁን የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድን ነው፣ አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ኖሩ ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው፣ ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሀሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚኒቲውን ኢንጌጅ ያደርጉ ነበር። በፕራክቲካሊ የማውቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጠው ነው የሄዱት። ከዚህ አንጻር የዛ ጊዜ ከደረጀ ጋር ስንናገር ትዝ ካለህ አንድ ነገር ያልኩት ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ። የዛ ጊዜ የነበረ ነገር ያኔ እየዋሸ ነበር። በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም ፕሮብለም እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያደርጋቸው እኮ ፕሮብለም ቢኮዝ ለምሳሌ ጥያቄ ሲጠይቀኝ ነበረ። ዲቴል ማወቅ ፈልጎ ነበረ ስለ ታንዛኒያ ስለሆነ ዋሹ ዳይቴል ዲቴልስ። ምክንያቱም አለመናገር አንድ ነገር ነው፣ አለመናገር አንድ ነገር ነው። ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው። ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ? ሰዎች አይደለም የራስን ሰዎችን አትጥቀስ። ነው ግድ የለም። የራሴ ሲሆን ችግር የለብኝም። እኔ ምንም ችግር የለኝም። ችግር የለብኝም። የራሴ ሲሆን የራሴ እልሃለሁ። ዶንት ወሪ አባውት ኢት። ንገረኝ እሱን። ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ ሉክ አት ሊቢያ። የኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንድ ላይ ረጅም ጽሁፍ ጽፍ ያለው ነገር ግን the fact that የግንዱ ስር ወደታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው? መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ ሀገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ሊጥለው ይችላል። እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም። እንደነ ኢራን
እንደ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበረ። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ውስጥ ገብታለች እያልክ ነው። እና ምንድን ነው የተፈጠረው መሀል ላይ የሚለውን ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው? አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ? ቅድም እንዳልኩ የስቴት ሬዚሊየንስ ኮምፓሬቲቭሊ ማየት መቻል አለብህ። ዋይ ዲድ ሱዳን ኮላፕስ? ዋይ ዲድ ኢጅፕት ኮንቲኒው? ሴም ሪቮሉሽን የሆነው ግብጽ ያላት ነገር ከሊቢያ የሌላት ምንድን ነው? ኮምፓሬቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓሬቲቭሊ ማየት መቻል አለብህ። ከዚህ አንጻር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቨን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ ኦልድ ስቴት አይደለም፣ ኮንቲኒስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። እኔ እያልኩ ያለሁት ኢትዮጵያ ውስጥም ኢትዮጵያ ሬዚሊየንት በመሆኑ እስካሁን ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ አሳይቶ ነበረ ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ። አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሩ ዶሜስቲክ ፕሬሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኪሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል። መልካም፣ ወደ ሌላ ጥያቄ ልሻገር። በ2016 አይ ቲንክ ኢትዮቲዩብ ላይ ይመስለኛል ከምናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር። የኦሮሞ ተቃውሞ ግቡ ምንድን ነው? መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ ምን ብለኸው ነበር? ኦሮሞ ሁለቱም ያዋጣዋል፣ አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር። አሁን ደግሞ አንደኛ አገረ መንግስቱ ይዳን እያልክ ነው፣ ሁለተኛ አገረ መንግስቱ ከፈረሰ ከዚያ የሚተርፍም የሚያተርፍም ማንም አይኖርም እያልክ ነው። ጥያቄ ምንድን ነው? ኦሮሞ ያን የነበሩትን ምርጫዎች አሁን ምን በላቸው ብለህ ነው? አብይ በላቸው። ምክንያቱም ባለፈው ከደረጃው ከያስቤድ ጋር ስናወራ እኔ ስታሰር የነበረችው አንተ 2016 ነው ወደኋላ እየሄድክ ያለው። እኔ ስታሰር የነበረችው ኢትዮጵያ እና እኔ ከእስር ቤት ስወጣበት ያለች ኢትዮጵያ የተለያየ። 2016 ላይ ሁለቱ ኦፕሽን ነበረ። ምክንያቱም ስቴቱ ሮበስት ነበረ። ስቴቱ ሮበስት የሆነ ጠንካራ ስቴት ነበረ። የስቴቱ ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ ሊሚትድ ነበረ። ለምሳሌ 1991 ላይ ኤርትራ ስትገነጠል ኢትዮጵያ መቀጠል ቻለች። ካን ዩ ኢማጂን አሁን ባለው ሁኔታ አንድ በተለይ ደግሞ እንደ ኦሮሚያ ያለ እንደ አማራ ያለ ሴንተር ላይ ጂኦግራፊካሊ ፖለቲካሊ ሶሻሊ ሴንተር የሆነ ክልል እገነጣላለሁ ብሎ የሚሄድ ከሆነ ችግር አለው። እነሱ ብቻ ሳይሆን አሁን ባለው ሁኔታ ስቴቱ የተፈረካከሰ ስለሆነ አኖክራሲ ያልኩት አናርኪ ውስጥ እየገባ ያለ የስቴት ሌጂቲመሲው ብቻ ሳይሆን የስቴት ካፓሲቲው ኮንቴስትድ ሆኗል። ፓወር ኮንቴስትድ በሆነበት ሁኔታ ውስጥ የሶሻል እና ፖለቲካል ፍራግመንቴሽኑ ሰማይ በደረሰበት ሁኔታ ውስጥ ከፎቅ ላይ እንደተወረወረ ማሰሮ ነው የምትሆነው ሀገሪቷ። ለዚህ ነው 2016 ላይ የነበረው ሲስተም 1991 ላይ የነበረው ሲስተም እና አሁን ያለው በጣም ይለያያል። ስቴቱ በጣም ፍራጃይል ሆኗል፣ በጣም ተዳክሟል። የሴንተሩ the center is no longer holding. When the center is no longer holding you have to be very very careful ብትሄድበት። ስለዚህ ይሄ ማለት የኦሮሞን ምርጫ አብይ በዛ ደረጃ ከበላው የኦሮሞ ትግል በቃ በሚያስደንቅ ማለት በሚያስገርም በሚያስደነግጥ ደረጃ ወደኋላ ተመልሷል እንደማለት ነው። ለምን ኦሮሞ ላይ ብቻ ፎከስ ታደርጋለህ? ኢትዮጵያ አይ የጠየኩት ጥያቄ ያን ስለሆነ ወደ ኢትዮጵያው መለሳለሁ። አይ ጥያቄ አይደል፣ ወደ ኢትዮጵያው መለሳለሁ። ቆይ ቴዲ፣ እኔ እያልኩ ያለሁት የኦሮሞን ብቻ አይደለም የምናገረውን በየስቴጁ እየተናገርኩ ያለሁት። ካየህ የኦሮሞን እጣ ፋንታ ከሌላ ኢትዮጵያ ጋር አትለዩት። አሁን የኢትዮጵያንም እጣ ፋንታ የሀገሩን ህልውና የሁሉም ህዝብ ህልውና በከፍተኛ አደጋ ውስጥ ከቶታል። አብይ ኦሮሞን ብቻ ሳይሆን ሁሉንም ችግር ውስጥ ከቷል። ልክ ነው፣ እንስማማለን በሱ። ይሄን ደግሞ ዛሬ አይደለም ያልኩት፣ ገና ሊመርጡ ሲሉ ምንድን ነው ያልኩት? ይሄን ሰውዬ የምትመርጡት ከሆነ ኦህዴድ ድርጅታችሁንም የኦሮሞን ህዝብም የኢትዮጵያን ህዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደለም።
ዛሬ ያየነው ነው። የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምፆች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምፆች መካከል አንዱ አድርገህ